አይቴ ብሔራ ለጥበብ የተከበሩ አባታችን ሊቀ መምህራን የተከበሩ መምህራነ ማርያም እንዲሁም ሁላችሁም ሊቃውንተ ቤተክርስቲያን እዚህ ቅዱስ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የአብነት ትምህርት ደቀ መዛሙርት፣ የሰንበት ትምህርት ቤት ወጣቶች፣ ሕፃናትም ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እግዚአብሔር ይመስገን። አሜን። በሀብት ስቦ በረድኤት አቅርቦ በቸርነት ሰብስቦ ያገናኘን የሰበሰበን ለቅዱሱ ቃል የጠራን አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ደስ ይላል አይደል? ይላል አይደል? ታዲያ ለምን ነው ሁልጊዜ እንደዚህ ማንማረው? ደስ የሚል ከሆነ ደስታ ነው ማለት ነው አይደል? አንድ ሰው ብቻ ነው እንወዳለን ደስ አይለንም ይላል አይደል? አዎ። መጽሐፍት ምን ይላሉ መሰላችሁ? እውነተኛ ምግብ ማለት ቃል እግዚአብሔር ነው ይላሉ። አይ ብርኬ ከመቃል እግዚአብሔር ሲሳይ ዘበአማን አይደል? እውነተኛ ምግብ ማለት ቃል እግዚአብሔር ነው ይላል። የዚህ ዓለም ምግብ ውሸተኛ ተብሎ ሊጠራ ይችላል ማለት በተቃራኒ። ለምን? አሁን በልተህ ስለማይቆይ ማለት ነው። ይክድሃል፣ ይለወጣል፣ ተመልሰህ ያው ቃል እግዚአብሔር ግን ውስጥ ገብቶ አይረብሽም፣ አይጎረብጥም። ጨጓራ ይነካል ብለን አትጠራጠርም። ያዞረኛል የምትለው አይደለም። የዚህ ዓለም ምግብ ግን አልተመቸኝም ያለ ነካኝ፣ ፈለጠኝ፣ በቃ እንዲህ በቃ ምክንያት ነው የምናበዛው። ቃል እግዚአብሔር ግን እውነተኛ ምግብ ብሎ ይጠራዋል። ለሰው የሚስማማ ሴቴተ ልብ ቃላቲሁ ለእግዚአብሔር ውእቱ። የእግዚአብሔር ቃል የልብ ምግብ ነው ይለዋል። የልብ ምግብ ማለት ሰው ልቡ ከተጠገነለት ሌላው ቀላል ነው ማለት ነው። እና የእግዚአብሔር ቃል የልብ ምግብ ሰው ቁጭ ብሎ ሲማር እየበላ ነው ማለት እየተመገበ ነው ማለት ነው። አሁን እንግዲህ ስለ ነገር ማርያም ስንማር ልባችን በሰማያ ሰማያት አልወጣም? ደስ አያሰኝም? አዎ። እንደገና በዛው አያይዘው ደግሞ ዜማው ሲቀር ከዚያ በኋላ ስለ ይባስ ተባለና ምን ቀረበ? ቅኔ። ቅኔ ማለት ተስፋችኋል ከአይምሮ እየፈለገ እለት የሚወራ ማለት ነው። ዓለም ላይ የሌለ ብዙ ደራሲያን የሚደርሱት እንዲህ ብለው እስክሪብቶ ይዘው አጀንዳ አቅርበው እችን ከየት ላገባብ ብለው ነው። ቅኔ ማለት ግን እለት እየፈለገ እንደ ውሃ ማለት ነው። ውሃ ከምንጭ ሲፈስ እኮ ቆጥሮ አይደለም ማለት ቀን ተዕለት ነው የሚፈስ እንጂ አስቤ እስኪ ልፍሰስ ብሎ አይደለም። ቅኔ ማለት እንደዛ እና ልብን የሚመስል ብዙ ሀብት አላት ቤተክርስቲያን። የበለጠው ደግሞ እንደምታውቁት ያው የቤተክርስቲያን አስተምህሮ በወንጌል እየተደመደመ ነው የሚሄደው። በወንጌል እዚያውን እኛም ክፍተታችን ብዙም ጊዜ ሰጥቶ ቁጭ ብሎ የመማር አጀንዳ ይዞ ያስፈልገኛል የማለት ችግር አለብን እና እሱን እያስተካከልን መሄድ ግድ ይለናል ማለት ነው። እሱ ነው ትናንትና የነበራችሁ እንግዲህ የጀመረው ርዕስ ነበረ አይደል? እስኪ መልሱ። ምን የሚል ነበር? መልሱ። ተማሪ አይመልስም? ምን ሲጠየቁ ወደሱ ቅረቡ የሚል ነበር ትናንትና ያነሳነው ርዕስ። በዚህ ርዕስ በዓለም መላእክት የነበረን ሁኔታ ባጭር፣ በዘመነ አበው የነበሩ በልዩ ሁኔታ ራሳቸውን የጠበቁ እግዚአብሔር ደግሞ ምን እንዳደረገላቸው እያየን ነበር የመጣ ነው። ወደሱ ቅረቡ በመዝሙረ ዳዊት መዝሙር 34 ቁጥር 5 ላይ ያለ ኃይለ ቃል ነበር መንካችን። በዚህ ውስጥ እንደምንቀጥል ተነጋግረን የተለያየ እንግዲህ ትናንትና በነበረው ትምህርታችን እንደሚታወቀው በዓለም ላይ ወደ እግዚአብሔር የቀረቡና ከእግዚአብሔር የራቁ እንግዲህ የተጠቀሙና የተጎዱትን እየለየን ነበረ። ከዛ በኋላ በዘመነ አበው የነበሩ እንደነ ሄኖክ፣ እንደነ ኖህ፣ እንደነ ሎጥ፣ እንደነ አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ የሚባሉ እነዚህ ወደ እግዚአብሔር በመቅረባቸው እግዚአብሔር ደግሞ ምን እንዳደረገላቸው ነበር ስንመለከት ነበር። ዛሬ ደግሞ የምንመለከተው ባለን ጊዜ ውስጥ በዘመነ ኦሪት የነበሩ ሰዎች እንደኛ ያሉ ስጋ የለበሱ እንዲሁ አፈር፣ ውሃ፣ እሳት፣ ነፋስ ከዚህ ተገጣጥሞ ከተሰራ ስጋ ጋር ያሉ በመንፈስ ደግሞ ያው እንደኛው ነፍስ ያላቸው ሰዎች ናቸው።
ነገር ግን ወደሱ በመቅረባቸው ምን ተጠቀሙ? መዝሙረኛውም ምላሽ ሲሰጠን ሁለት ነገር ሰጥቶናል። ወደሱ ቅረቡ ካለ በኋላ ያበራላችኋል፣ ከዛ ፊታችሁ አያፍርም ብሎናል። ምክንያቱም ወደ እግዚአብሔር የቀረበ አያፍርም ሲል ነው። ያበራላችኋል ማለት ደግሞ እውቀት ይሰጣችኋል። ስለ ዓለም ሁኔታ ስለ ላይኛው ጉዳይ የምታውቁበት እውቀት ይሰጣችኋል ማለት ነበር። ያበራል ማለት በልብ ውስጥ የሚበራ ብርሃን ይኖርላችኋል፣ ይሰጣችኋል። ትልቁ ጸጋ ይሄ ስለሆነ ሰው በልብ ውስጥ ብርሃን ከበራለት ሌላ ምን ይፈልጋል? ለምሳሌ ጥሩ ቤት ብንሰራ እንኳን መብራት ካልገባበት እንደምንጨነቅ ነው። ሰው ምንም ቢያምር ቁመት ቢኖረው ውፍረትም ቢኖረው ምንም አይነት ዘለግ ያለ ቁመና ኑሮ ቢያምርም እንኳን በልቡ ውስጥ ጨለማ ካለ ሰውየው ሁሌም ሙከተኛ ነው። ሰውየው ሁሌም ብጥብጣም ነው። ሰውየው ለትዳር አይሆንም፣ ለስራም አይሆንም። አስባቸው ውስጡ ጨለማ ስለሆነ ማለት ነው። ታዲያ መዝሙረኛው ይሄ የሚነገር ሐሳብ ነው የሚነግራል። ወደሱ ቅረቡ አለ፣ ያበራላችሁ። በልብ ውስጥ ብርሃን አለ ማለት ሰዎችን የመሸከም አቅም አለን ማለት ነው። በልብ ውስጥ ብርሃን አለን ማለት ስራ የመፍጠር አቅም አለን ማለት ነው። በልብ ውስጥ ብርሃን አለን ማለት ፍቅር ይኖረናል ማለት ነው። ቅዱስ ዮሐንስም ወንድሙን የሚጠላ ገና በጨለማ ውስጥ አለ ነው ይላል። ስለዚህ ያበራላችኋል ያለው ወደሱ ስንቀርብ የሚሰጠንን ብርሃን በተመለከተ ነው ይነግራል። ፊታችሁም አያፍርም ሲል ደግሞ በልባችን ውስጥ የፍቅር ብርሃን ካለ፣ የጸሎት ብርሃን፣ የትህትና የትዕግስት ብርሃን፣ የርኅራኄ የቸርነት ብርሃን ካለ አያፍርም ማለት ነው። አያፍርም ወደ እግዚአብሔር የቀረበ እንደማያፍር ነግሮናል። ታዲያ ይህንን ይዘን አሁንም በብሉይ ኪዳን ባሉ ቅዱሳን ላይ እስኪ ዳሰሳ እናድርግ። እንዳለው ዘመን አበው የምንለው መጽሐፍ ያልተጻፈበት ሕግ ያልነበረበት ዘመን ነው። ሕግ ያልነበረ ሲባል በጽሑፍ ያልተገለጸበት ማለት እንጂ በሰዎች ልብ ውስጥ ሕግ የለም ማለት ግን አይደለም። ሰው በተፈጥሮ ሕግ የተጻፈለት ነው። ሰው መጽሐፍ ከመጽሐፉ በፊት በሰዎች ልቡና ውስጥ ግን ተፈጥሯዊ ሕግ አለ። ክፉን ከበጎ የመለየት በጎን ከክፉ የመለየት ስልጣን ተሰጥቶታል። ይሄ ስልጣን ያለው ነው ሰው ማለት ነው። ስለዚህ በዚህ ስልጣን ነው የሚኖረው ሰው። ታዲያ ይሄንን ተጠቅመው እንዴት ኖሩ የሚለውን በጨለማው ዘመን እንዳልኳችሁ በዘመነ አበው፣ አሁን ደግሞ በዘመነ ብሉይ ስናይ እግዚአብሔር ወደዚህ ዓለም ያልተገለጠበት ራሱን ማን እንደሆነ እንኳን ሰዎች በግልጽ ሊያውቁት በማይችሉት ምጡቀ ባህሪነቱ ብቻ የሚኖር ሲሆን ሰዎች ደግሞ በምድር ላይ እየተቅበዘበዙ የኖሩበት ዘመን ነው። ይህ ዘመን እንደጠፉ በጎች እረኛቸው ትቷቸው እንደጠፋ አይነት ሆነው የኖሩበት ዘመን ነው ይህ ዘመን እና በዚህ ዘመን አሁን በግል ሕይወታቸው ወደ እግዚአብሔር በመቅረብ በመፋጠጥ ምን አይነት የልብ ብርሃን እንደተሰጣቸው የምናያቸው ሰዎች እናገኛለን። ወደ እግዚአብሔር በመቅረብ በግላቸው በመጀመሪያው የሰው ልጅ ከእግዚአብሔር ርቋል። ነገር ግን ከእግዚአብሔር በራቀው በአዳም በኩል ባለ ባህሪ መጎስቆል ከእግዚአብሔር ቢርቁም እንኳን በግላቸው ባለ ስሜት በግላቸው ባለ ዝንባሌ ግን ከእግዚአብሔር ጋር የተጣበቁ ብዙ ቅዱሳን እናገኛለን በብሉይ ኪዳን እና ከእነዚህ መካከል አንዱ ሕገ ኦሪትን የተቀበለው ሊቀ ነቢያት ሙሴ ነው። ሊቀ ነቢያት ሙሴ ነው። ወንድ ሁሉ ተመርጦ በሚገደልበት ዘመን የተወለደ ነው። ነገር ግን እግዚአብሔር ባወቀ እናቱ እንደ ሰራተኛ ሆና በፈርዖን ቤተ መንግስት እንድታሳድገው አድርጎታል። ታዲያ ይህ ልጅ በእናቱ ምክር ታግዞ ነበር ያደገው። እናቶች ምን ያህል ለልጆች ድርሻ እንዳላቸው በደንብ አስቡት። ላይ መውለድ ብቻ አይደለም፣ የእናት የአባት ድርሻ እግዚአብሔርን የሚያመልክ በሃይማኖት የሚጸና ልጅን መፍጠር ነው እንጂ መውለድና የስሜት ፈቃድን በራሱ እንድትወልዱ ሊያስገድድ ይችላል። እንስሳትን ያደርጉታል። መውለድ ብቻውን ክርስቲያን አያሰኝም። አሕዛብን ይወልዳሉ፣ አረማውያንን ይራባል። ሰው በመባዛት ብቻውን ክርስቲያን አያሰኝም። አስባችኋል? በቁጥር ብዛት አሕዛብ አብዝተው ይወልዳል። ክርስቲያን መብለጥ ያለበት ሰው በመፍጠር ነው። አማኝ ልጅ፣ ደግ በጎ ልጅ፣ አባት እናቱን የማያሰድብ ልጅ በማሳደግ ነው ወላጅ የሚመሰገነው እንጂ በመውለድ አይደለም። የማስተዋል ያስፈልጋል። በመውለድ የተመሰገነ ማን አለ? እስኪ ከቅዱሳን መካከል በመውለድ አለ የተመሰገነ። በማሳደግ ምን አይነት ሰው አድርጎ በማሳደግ። አሁን ሙሴን ተመልከቱ። ወንዶች ሁሉ በሚወለዱበት ዘመን ተወለደ።
እናቱ ምን አደረገች? ሳጥን ሰርታ ውሃ ዳር ላይ አስቀመጠች። ከዚያ በኋላ የንጉሱ ልጅ አንስታ ወሰደች። እናቱ እንደ ሰራተኛ ሆና ገባች። ገብታ ወተት ብቻ ፍትፍት ብቻ አይደለም ትሰጥ የነበረ። ታዲያ ይኸው የእነዚህ የአሕዛብ ልጅ አይደለህም፣ እግዚአብሔርን የሚያመልኩ የእነ አብርሃም የእነ ይስሐቅ የእነ ያዕቆብ ልጅ ነህ ብላ አይምሮውን በሃይማኖት ገነባች። በፈርዖን ቤተ መንግስት ውስጥ የሚያድግ ሙሴ በወተትና በፍትፍት ብቻ ያደገ አይመስላችሁ፣ በእናቱ ምክር ነው ያደገ። ስንቶቻችን ነን ለልጆቻችን እውነት ሃይማኖት የምናሳውቅ ሰንበት ትምህርት ቤት እንዲማሩ የምንፈቅድላቸው ስንቶች ነን? የሚያዩት ቴሌቪዥን የምንሰጠው ስልክ ራሱ እግዚአብሔርን እንዲያዩ የሚያደርግ ነው። እንግዲህ በዚህ ራሳችሁን ማታዘብ ትችላላችሁ። ምን ያህል ልጆቻችሁ ላይ እግዚአብሔርን እንደው ተቀርጡታላችሁ? በውስጥ እንደው እንዴት ነው? እና ይችላል ሙሴን በምን አይነት ምክር እንዳሳደገች አስቡ። ታዲያ እቺ በጎ እናት ስሟ ዮካብድ ይባላል። እቺ ሴት እንዲህ አድርጋ ያሳደገችው ሙሴ በኋላ ወደ እግዚአብሔር የቀረበ ሰው ሆኗልና ከፈርዖን ቤተ መንግስት ወጥቶ ኮብልሎ ሸሽቶ እንኳን እግዚአብሔር ሊተወው አልፈለገም። አያል እግዚአብሔርን የሚያመልክ ሰው አድርጋለች። ከዚያ በኋላ ብቻውን በጎች በሚጠብቅበት ጥቂት በጎች ሲጠብቅ እግዚአብሔር እስራኤልን ከባርነት የሚያወጣ አድርጎ ላከው። በበጎች ጥበቃ ታማኝነቱ ተገለጸ። እግዚአብሔር በጥቂት ነገር ይመዝናል። በጥቂት ነገር መዝኖ ግን በትልቅ ላይ እንዲያስቀምጥ ነው። እንግዲህ ሙሴ እስራኤልን ከባርነት የሚያወጣ ሰው የተገኘው በጎች ሲጠብቅ ነው። የወተሩን በጎች በአግባቡ ሲጠብቅ የተገኘ ሙሴ ምስጢር ተገለጠለት። ያ ምስጢር እስራኤልን የሚያወጣበት ምስጢር ይህ ብቻ መሰላችሁ? እስራኤልን ከግብፅ የሚያወጣበት ምስጢር ብቻ ሳይሆን ከሲኦል ነፍሳትን የሚያወጣው የክርስቶስ የመምጣት ምስጢር ሳይቀር ተገለጠለት። ለበግረኛ በልቡ ውስጥ በነበረ ብርሃን ወደ እግዚአብሔር ቢቀርብ ኖረ። ልቡ ብሩህ ሆነ። በኮሬብ ተራራ በደብረ ሲና እሳት አመድ መልከሳት ተቀጣጥሎ ተዋህዶ አንዱ አንዱን ሳያጠፋው አየ። ምስጢረ ሥጋዌ ቅድም መምህራችን የነገሩን ትምህርት ሙሉ ምስጢሩ በሙሴ ተገለጠ። ሙሴ ተገለጠ። ወደ ደብረ ሲና ሲቀር ጫማህን አውልቅ ተባለ። ምስጢረ ሥጋዌ የሚነገርባቸው ጉባኤ ቤቶችና አብያተ ክርስቲያናት በሙሉ ጫማ አውልቀን የምንገባበት ምሳሌው በሙሴ በኩል ተቀመጠ። ያ የጨለማው ዘመን ውስጥ ሆኖ ልቡ የበራለት ደግ ሰው ነበር ሙሴ። ሙሴን ሲጠራው በጣም ምን ይላል? የዋህ ነበር ይላል። ከሰው ልጆች ሁሉ የዋህ ሆኖ ይጠራዋል። እግዚአብሔር የዋህንን ይወዳል። ታዲያ ብዙዎቻችን እኮ የዋህነት በሰማይ እየራቀ ምስራቅ ከምዕራብ እንዲህ የዋህነት ከኛ ርቋል። ታዲያ በዚህ እግዚአብሔር ልባችን እንዴት ይመለከታል? እንዴት ማደሪያው ያደርጋል? ልበ ትሑተ ወየዋህ የዋህ ልብን እግዚአብሔር አይንቅም ይላል። አይንቅም። የተሰበረን ልብ እግዚአብሔር አይንቅም። ልባችንን መስበር ግን ከኛ አለመናቅ ደግሞ እግዚአብሔር በአፍአዊ ተክለ ቁመና አይለካም። ሰው በልብ ቁመና ነው ይለካል። ለዚህ ነው ቅዱሱ መጽሐፍ ሰብእሰ ይሬኢ ገጸ እግዚአብሔር ይሬኢ ልበ። ሰው ፊትን ያያል። እገሌ ቀይ ነው፣ እገሌ ጥቁር ነው፣ እገሌ ረጅም ነው፣ እገሌ አጭር ነው፣ ወፍራም ነው፣ ቀጭን ነው ሲል ነው እድሜው የሚያሳልፈው። እግዚአብሔር ግን ልብን ብቻ ይመለከታል። እግዚአብሔር አይኑ ቢፈርጥ እግሩ ቢቆረጥም እንኳን የሚመለከተው ልቡን ነው። እኛ ግን መልክን የምናየው በአፋ ባለው ሁኔታ ብቻ ነው የምንሰማው። እግዚአብሔር ደግሞ ይታያል። ስለዚህ የሙሴ ልቡ ወደ እግዚአብሔር ከመቅረቡ የተነሳ ብርሃን ተሞልቶታልና በመጨረሻው ዘመን የሰው ልጆችን የሚያድንበት ምስጢር ይኸው ተገለጠለት። ስለዚህ ወደ እግዚአብሔር የመቅረቡ ጉዳይ ይሄ ነው። አስተውሉ። ይሄን ስንናገር እኔ ምን ያህል ከእግዚአብሔር ጋር ቅርብ ነኝ፣ ምን ያህል ሩቅ ነኝ የሚለውን እየመዘን እንድንሄድ ነው ስለነዚህ ደጋግ ሰዎች የምናነሳው። ስለቀደሙ ቅዱሳን ታሪክ ስናወራ የእኛን ሕይወት በእነሱ ሕይወት ለመመዘን ነው። ይመዘናል፣ ይለካል። የእኛ ሕይወት በእነሱ ሕይወት ይለካል። በዛው እንግዲህ በጨለማው እግዚአብሔር ከሰው ጋር ባልታረቀበት ዘመን ነገር ግን በግል ሕይወታቸው ውሳጣዊ ዝንባሌያቸውን አንስተው
መቅረብ የቻሉ ናቸው እነዚህ። እና ሙሴን እንዲህ ሲሆን ቢያገኝ ተመልሶ ወደ እስራኤል ሄዶ ከአምባገነኑ መሪ እንዲያወጣው አደረገ። እስራኤል ነገድ ጨፍልቆ ከሚገዛቸው አምባገነን መሪ እንዲያወጣቸው ሙሴ ላከ። ሙሴ ቀድሞ ፈርቶ የላቸው አሁን ይኸው ተመለሰ። እግዚአብሔር ላከው በብዙ ተአምራት ይዟቸው ወጣ። ተፈጥሮ ፈተነችው ኤርትራ። ይገርም እኮ የኤርትራ ባህር ተፈጥሮ ፈተነችው። በያዘው በትር ከፈለ። በዚህም ደግሞ ባህረ ገሃነምን የሚከፍል መስቀል ተሸክሞ ወደ ቀራንዮ የሚወርድ የክርስቶስ ምሳሌ ሆነ። አሰባችሁ ነፍሳትን ከገሃነም የሚያሻግር ክርስቶስ ይኸው በሙሴ በኩል ምሳሌው ተገለጠ። በእጁ የተያዘው በትር ዓለምን የሚያድንበት መስቀሉ ሆነ። ከግብፅ ባርነት ከአምባገነኑ መሪ የሚወጡ እስራኤል ከአምባገነኑ ከዲያብሎስ እጅ ነፃ የማውጣታቸው ምሳሌ ሆነ። ይኸው ሰማይ መና እያወረደ ውሃ ከድንጋይ እያፈለቀ እየመገባቸው ይዟቸው። ታዲያ የዚህ ሰው ትልቁ ቁም ነገር ወደ እግዚአብሔር የመቅረቡ ጉዳይ ነው። ሌላ አይደለም። ሙሴ አለፈ፣ ማን ተተካ? ኢያሱ። ከነዚያ መካከል አንዱ ኢያሱን መርጦ ሾመ። ኢያሱ ወደ እግዚአብሔር በልብ የቀረበ ሰው ሆኖ ተገኘ። በዚህም ምክንያት በዛው በጨለማው ዘመን ውስጥ የሚገርማችሁ ወደ እግዚአብሔር የመቅረቡ ምልክት ለሱ ሌላ ኃይል ተደረገለት። ይህ ምንድን ነው? ፀሐይን በገባኦን ለማቆም ጨረቃንም በኤዶም ሸለቆ ለማቆም ስልጣን አገኘ። ይህ ወደ እግዚአብሔር ቢቀርብ የተደረገለት ነገር ወደ እግዚአብሔር የመቅረብ ጥቅሙን አያችሁ። ተፈጥሮ ላይ ስልጣን እንዲኖር ያደርጋል። ፍጥረትን ያለ ተፈጥሯዊ መንገዳቸው እንዲያዙ ያደርጋል። ይሄን አደረገ። እግዚአብሔር ለይኩን ብርሃን አለ፣ ብርሃን ይሁን አለ፣ ብርሃን ሆነ። ኢያሱ ፀሐይ ይቁም አለ፣ ፀሐይ ቆመ። እግዚአብሔር በቃሉ ይሰራል። በሱ የሚያመልኩ ወደሱ የቀረቡ ሁሉ በቃላቸው ይሰራል። ይሄን የመስራት ስልጣን ግን ከሱ አግኝተዋል። እና መስገብ ወደ እግዚአብሔር ቀረቡ እኮ። ስለዚህ እግዚአብሔር የሆነው ሁሉ የቅዱሳን ይሆናል። እግዚአብሔር የሆነው ሁሉ የቅዱሳን ይሆናል። የኔ የሆነ ሁሉ ያንተ ነው አይደል? በቅዱስ ወንጌል ስትመለከቱ የኔ የሆነ ሁሉ ያንተ። ታዲያ አንድ ግለሰብ በምድር ላይ የሚመላለስ ፀሐይ ስትወጣ የሚሞቅ ስትገባ የሚተኛ ፀሐይን ቁሚ ብሎ ለምን አቆማል? ይቻላል? ምን ስልጣን ቢኖረው ይቻላል? አይቻልም። ኢያሱ ግን አደረገው። ወደ እግዚአብሔር ቀርቧልና እግዚአብሔርም ወደ እሱ ስለቀረበ ይሄንን ቢጠይቅ እንደሚደረግለት አመነ፣ አደረገው። እና አደረገው። ስለዚህ ያንን ምስጢር ያገኘው ኢያሱ አለፈ። እንዲህ ያልንም ሄደው ታዲያ ወደ እግዚአብሔር የቀረቡ ሌሎችንም እናገኛለን በተመሳሳይ። ታዲያ ሳሙኤልን የመሰለ እንዲሁ ደግሞ ደግ ብላቴና እናገኛለን። በእግዚአብሔር ፊት ያድግ ነበር ይላል መጽሐፍ ቅዱስ ስለ ሳሙኤል ሲናገር። በእግዚአብሔር ፊት ያድግ ነበር። አንዲት ልጅ አብረታ የምታዝን ሐና የምትባል ሴት ናት የወለደችው። ይህንን ሳሙኤልን ወደ እግዚአብሔር ቤት አመጣችው፣ ሰጠች፣ አቀረበች። አየህ በቃ በጨለማው ዘመን ምን ያህል ውስጣቸው ብርሃን እንደነበረ ወደ እግዚአብሔር ከመቅረባቸው የተነሳ ልባቸው ይበራላቸው ነበር፣ ምስጢር ይገለጥላቸው ነበር። ታዲያ ሳሙኤልን ያንን ብላቴና ነገሥታትን እየቀባ የሚያነግስ አደረገው። እግዚአብሔር ወደ እሱ ቢቀርብ በፊቱ ቢያድግ ያደረገው። ታዲያ ይህ ብቻ መሰላችሁ? ሌሎችንም ቀጥለን ስንመለከታቸው እንደነ ዳዊት የመሰሉ ልባቸው የዋህና ትሑት የሆኑትን ስንፈልግ ይኸው ሊቁ ሄራቅሊስ ጥቂት በጎችን ሲጠብቅ ቢያገኘው ያን ዳዊትን ስርወ መንግስት አደረገው ይላል። ስርወ መንግስት አደረገው። ተነግሮ የማያልቅ ምስጢርን እንዲናገር አደረገው ይላል። የበጉ እረኛ ዳዊት በአባቱ በጎች ጥበቃ ተመሰገነ። ታዲያ እግዚአብሔር እስራኤልን የሚጠብቅ እረኛ አደረገው። ስለዚህ ዳዊት ታዲያ ስለዚህ ነብይ ምን ስንት ነገር ምን እናገራለን? ራሱ እግዚአብሔርን እንደ ልቤ ብሎ ጠራው። እንደ ልቤ የሚገርማችሁ ግን ራሱ ዳዊት ግን እኔ የእግዚአብሔር እንደ ልቤ ነኝ እንደ ልቡ ነኝ አይልም።
ቅዱሳን ራሳቸውን ከፍ አድርገው የጠሩበት ክብር አታገኙም። እግዚአብሔር እንደ ልቤ ነው ብሎ ይጠራዋል። ዳዊት እሳምን ብሎ ይጠራዋል። ራሱ አንሰ ዜው አኮሰ ብሎ ይጠራል። እግዚአብሔር ነብይን አለው። እግዚአብሔር እንደ ልቤ ነው አለው። እግዚአብሔር ምስጢር ተናጋሪ ያደረገው እግዚአብሔር የሚመጣውን ዘመን ከ700 ዓመታት በኋላ የሚፈጸም ከዛም በላይ የዕለተ ምጽአት ጉዳይ ተገልጾለት የተናገረ ነብይ ምን አለ? አንሰ ዜው አኮሰ እኔ ሰው አይደለሁም ትል ነኝ። ምኑን በሐበሰ ወትውት በውስጥ በሰው ዘንድ የተላኩ ነኝ። ንጉሥ እኮ ነው፣ መሪ እኮ ነው። የአንዲት ሀገር መሪ ራሱ ትል ነኝ ይላል። በሰው ዘንድ የተላኩ ነኝ ይላል። ዳዊት ግን አለ ይኸው ቅድስና ይሄ ነው፣ ስምዕና ይሄ ነው። ራሱን ዝቅ የሚያደርግ እንጂ ራሱን ከፍ የሚያደርግ በመጽሐፍ ቅዱስ ከብሮ ያለ ራሳቸውን ዝቅ ያደረጉ ናቸው። ታዲያ በዚህ ዘመን በእኛ ልብ ውስጥ የሚታየው ምንድን ነው? ወደ እግዚአብሔር የሚያቀርብ ወይስ የሚያቀርብ? በጉልበት የምንመካ፣ በሀብት በጌጥ በትውልድ የምንመካ፣ በዘመድ አዝማድ የምንመካ የሸንበቆ ምርኩዝ ተሰብሮ ይጥላል። በጣም ብቻ አይደለም ስንጣሪው ይወጋል። ሰው ላይ አትደገሙ፣ በስልጣንም አትደገሙ። እውነት እላችኋለሁ በእግዚአብሔር ላይ የተደገፈ ወድቆ ወይ ሀሳብ ገጠቀው ጌታችሁ አያፍርም ነው። አያፍርም ላለማፈር እግዚአብሔር ነው አመኔታችን ናስተውል እና ዳዊት ራሱን እያለ ሲጠራ ሲሰሙ ሊወልዳችሁ ይሰማ እኔ ትልልኝ ነው እና እግዚአብሔር ወደሱ የቀረበው ሰው በሙሉ ያረጋል ያከብራል። እዚህ ነው ራሳቸውን ከፍ ያደርጉት ያዋርዳል እንዴ ያዋርዳል አይደለም። ሰው ራሱ ቢያቆለባብስ ምን ቢል እኔነት በእኛ ውስጥ እግዚአብሔርን የሚፎካከር ሌላ ባይዳ አምላክ በጣም አደገኛ በጣም አደገኛ እና ዳዊትን ተመለከታችሁ፣ ልጁ ሰሎሞንን ተመልከቱ። አስተውሉ። በ12 ዓመት መንግስት ላይ ተቀመጠ፣ ስልጣን ላይ። የመጀመሪያ ጸሎቱ ምን የሚል ነበረ? ጌታዬ ሆይ በዚህ ህዝብ ላይ የሾምከኝ እኔ ምን ላድርግ ነው? ምን ላድርግልህ? ይል ምናለ ማስተዋል ጥበብን ስጠኝ። እድሜም አልጠየቀም፣ ሀብትም አልጠየቀም፣ የስልጣን ርዛሜ አልጠየቀም። ምን አለ? ጥበብና ማስተዋልን ስጠኝ አለ። እግዚአብሔር በልመናው እንደተደሰተ ቅዱስ መጽሐፍ ይነግረናል። እግዚአብሔር ደስ አለው ይላል በልመናው። አያት አሁን እኛ መተን የምንጠይቀው ጥያቄ ዘመን ያስደስተው ይሆን? የራሳችን ተዛዙ የምንጠይቀው ጥያቄ ሆነ እዚህ ግባ የሚባል እግዚአብሔር የሚያስደስተው ሰሎሞን የጠየቀው ጥያቄ እሱን ብቻ ሳይሆን ሌላ ሳይቀር እንዲሰጠው የሚያነሳሳ ሆነ። የለመንከንን ብቻ ሳይሆን ያለመንከንን እሰጥሃለሁ ማለት ነው። እግዚአብሔር እንደዚህ ስትቀርቡ ለቀረቡት እንደዚህ ነው። እንዴት ነው የምንቀርበው? በጣም አስቡበት እና ሶሎሞን በዚህ መልክ በጥበብ መራ። እንዲህ በጥበብ ወደ እግዚአብሔር የቀረቡ ሰዎች ቢወድቁ እንኳን የመነሳት እድላቸው ሰፊ ነው። በዝግ ልቡና ውስጥ ያሉ ግን ቢወድቁ እንኳን እንደወደቁ ይቀራሉ። እና እየቀጠልን ብንመለከት ይገርማል። በዚህ በባቢሎን የሀገራቸውን ትተው የሄዱ 3 ደቂቃ እናገኛለን፣ ዳንኤልን እናገኛለን። እነዚህ ወደ እግዚአብሔር ቀረቡ። በባዕድ ቤተ መንግስት ሰራተኞች ነው ቢያገለግሉም እንኳን እግዚአብሔርን ግን አልተው። የሚመራቸው እኮ የማያምን ሊሆን ይችላል። ነገር ግን በማያምን ሰው ቤተ መንግስት ውስጥ እየሰሩ እነሱ ግን አማኞች ነበሩ። አየህ የሚሰሩበት መስሪያ ቤት ጣዖት የሚያመልክ የናቡከደነፆር መስሪያ ቤት። በዚያ ስር እየሰሩ ግን እግዚአብሔርን አልረሱ። ወደ እግዚአብሔር ከመቅረብ አልተገለገሉም። ተጨማሪ የጸና አቋም ነበራቸው። አየህ የሚመሩን ባያምኑ በሚመሩ ቤተ መንግስት ውስጥ መስራት ኃጢአት አይደለም።
ነገር ግን ከእግዚአብሔር የሚያርቅ መልእክት ሲያስተላልፉ መቀበል ግን ክህደትን ጭምር ነው። ክህደትን ጭምር መጽሐፍ ይመኑ አይመኑ ሀገር የሚገዙ ሰዎች ያለን ቀረቤታና ማገልገል ምን ሊመስል እንደሚገባ አክብሩ ብሎናል። ነገር ግን ሃይማኖት ከነኩ ሊያስክዱን ከፈለጉ ግን እንደማንቀበል ደግሞ መጽሐፍ ይነግራል። ይሄ እርግጠኞች ሆናል። አየህ እኒህ እኮ ሶስት ወጣቶች ትልቅ ስራ ላይ ያሉ ናቸው። ግን ጣዖት አቆመ፣ ስገዱ አለ። አንሰግድም አሉ። ይኸው ስራ ስሩ ነው ሌላ ወይ ስገዱ ነው? ምንድን ነው መባል የነበረበት? ስራ ስሩ ነው። ይሄ የሚገባ ነው። ለጣዖት ስገዱ ምን አመጣው? ምን አመጣው? አይ እዚህ ላይ ሲደርሱ በቃ አይደል ማቆቻ አየህ እምነቱ ካለ ውሸት ሲነገር እውነትን እንዲደብቅ ስትጠየቅ ማለት ትችላለህ ማለት ሃይማኖትን እንድትክድ ማተብ እንድትለብስ ስትጠየቅ ማለት ይቻላል። ይኸው መሪዎች ናቸው እንደዚህ ባሳዩን እኮ እኛ እኮ መቀመጫ ላይ ለምን የተነሳ ነው እኮ ብዙ ነገር ካለ በኋላ እኮ ነው ያለነው። ሃይማኖት እንዴት እንደሚጠበቅ በሚያምኑ በማያምኑ ነገስታት ስር ክርስቲያኖች ሲገዙ እንዴት እንደኖሩ ሲኖሩ ደግሞ እንዴት ምን ላይ መታዘዝ ምን ላይ አለመታዘዝ እንደሚገባ አሳይተውናል። ስለዚህ ስለሱ ደቂቅ ወደ ንጉሱ እንዲቀርቡ የተጠየቁት ወደ መሪ ቀረቡ። ወይ ፈንከች መፍራት ይባላል። ወይ ዛሬ ቀረቡ ናቸው። ለሁለት ጌቶች መገዛት አይቻልማ። ለምን ነው መስገድ የማትፈልጉት? ሰማይ ምድሩን የፈጠረ አንተንም እኛንም የፈጠረ አለ። ለሱ ላይ እንሰግዳለን አይደል? አቋም ማለት ነው። የሃይማኖት አቋም እኛ እኮ ቶሎ ነው የምንፈራው እንጂ ከጓደኞቻችን ጋር ሁሉ እኮ ነው ዝም ብለን አቤት ምንም እኮ ክርስቲያን ሆነ ቶሎ እኮ ነው እውነት መደራረግ የምንጀምረው። ለእውነት አንቆምም። እውነት አሸናፊ መሆኑን ራሱ አናውቅም እኮ በውሸት ተደስሰን ማለት የምንፈልግ እኮ ነው። ለዛ እኮ ነው እያንዳንዳችን ስራ ስንሰራ ምን ማለት እንጀምራለን? ቁርባኑ ስንባል አይ ስራዬ ከቁርባን ጋር አብሮ አይሄድም ማለት እንጀምራለን ማለት ነው። አየህ ቁርባንህ ጋር አብሮ የማይሄድ ስራ ክርስትና ጋር አብሮ አይሄድም። ልንገርህ ከመዘከር ጋር አብሮ አይሄድም። ልንገርህ ወደ ክርስትና ለማስነሳት አያበቃም። ለቁርባን ካላበቃ ስራ ውንብድና ነው ማለት ወንበዴ የሚባል ክርስቲያን የለማ። ለቁርባን ካላበቃ ሌብነት ነው፣ ሌባ ክርስቲያን የለማ። ለቁርባን ካላበቃ አጭበርባሪነት ነው፣ አጭበርባሪ ክርስቲያን የለማ። አየህ ይኸው ማለት የቄል ፋይል እንመዘናለን፣ ቀለን እንገኛለን። ሰለስቱ ደቂቅ በአቋም ጸኑ። አሁን ይኸው የሚፈጠሩበት ጊዜ እንደሆነ አወቁ። ወደ እግዚአብሔር ቀርበዋል። ምን አሉ? ሰማይ ምድሩን ለፈጠረ ለሱ እንሰግዳለን አሉ። ይህ ወጣቶች እስኪ በደንብ ይህን አቋም ያዙ። እስኪ ሰንበት ተማሪዎች እህቶቻችን፣ ወንድሞቻችን ይህን አቋም ለምንድን ነው መግራግራት ይታይብናል። ይህ አቋማቸው ጽኑ ነበር አቋማቸው። ከዚያ በኋላ እሳት አንድዷል። ከኔ እጅ ማን ያድናቸዋል አለ። ኧረ ወጣቶች ይመለሳሉ መሰላችሁ? ጭራሽ ወይ ፈቀድ እሳት ይንደድ ብሎ ሲያዘ ሁሉ ምንም ሊያስፈራራ ማለት ነው። ኧረ የለም ከኔ እጅ ማን ያድናቸዋል አለ ጥያቄው። አይ የምናመልከው አምላክ ከአንተ እጅ ያድነናል አሉና የሚገርመው ሁለተኛ አባባላቸው ምን ይላል? ባያድነንም አንተን አቆምቆምስ አንሰግድም አሉ። ያድነናል ብቻ እኮ አይደለም መሞታችንን ቢወድና ቢፈቅድ ራሱ አንሰግድም ነው። ባያድነንም ማለት እኮ የማይችል ነው ማለት ነው። እግዚአብሔር አይችልም የሚባል እምነት የለንም እኛ። ሁሉ ቻይ ነው። ይኸው ሰማይን ያለባል አቆመ፣ ምድርን በውሃ ላይ እንዳረንጓዴ ዘረጋ። ችሎታ አይደለም? ፀሐይን በምስራቅ ያወጣል፣ ወደ ምዕራብ ይልካታል። ብርሃናትን ያመላልሳል፣ ማያትን ያፈሳል፣ ነፋሳትን ያነፍሳል። ችሎታ አይደለም? ይሄን የሚችል እኔን ከእሳት ሊያድን እንደሚችል እርግጠኛ ነው። እኛም እርግጠኞች ነን። ነገር ግን እንድንሞት ሊወድስ ይቻላል። ለዚህ ነው ሰለስቱ ደቂቅ ያድነናል አሉና ባያድነንም ተመልከቱ፣ ባያድነንም እንኳ በቃ እኛ እንድንሞት ቢወድስ ሰማዕታትን እኮ እንዲሞቱ እኮ ወደደ እግዚአብሔር እኮ። ሞቱ እኮ ተፈለጡ፣ ተቆረጡ፣ በእሳት ተቃጠሉ፣ ታረዱ፣ ደማቸው እንደ ጎርፍ ፈሰሰ። እንዲህ ሲሆን እግዚአብሔር ዝም አለ። ስለማይቻል አይደለም፣ ይቻላል። ነጥቆ ያወጣቸው ቃል ነው ከእሳት። ታዲያ
ሁለቶቹን አድኗቸዋል። ሁለቶቹ እንዲሞቱ ፈቅዷል። ለምን ካላችሁ እንዲሞቱ የፈቀደ መከራቸውን ለምን ወደደ እግዚአብሔር ካላችሁ ፍቅራቸው ነው እኮ። ስለዚህ ፍቅር አለ መከራ የሚቀበል ይሄንን ፍቅር ማቋረጥ አይፈልግም። እሱም እኮ ፍቅራችን የሚመሰክረው በመከራ ነው። ለዛ እና ባያድነንም እንኳ አንተ ላቀም እኮ መሰል አቋማቸው ሶስቱም ተመሳሳይ ወገኖች፣ በቤተ ክርስቲያን ውስጥ ተመሳሳይ አቋም፣ ተመሳሳይ ሀሳብ፣ ተመሳሳይ ልብ ሊኖረን ይገባል። አሁን በዚህ ዘመን የለመድነው ተመሳሳይ ልብስ መልበስ፣ ተመሳሳይ ምግብ መብላት፣ በጣም ነው የለመድነው። ተመሳሳይ ነገር ማድረግ እሱ አይደለም። ተመሳሳይ ልብ በአንድ ነገር የሚደራደሩ ምዕመናን እኮ በአንድ ነገር የሚያገለግሉ ካህናት ይለያያል። ማን አመጣው መለያየት? በአጽናፈ ዓለም ይጠፋ አሐዱ ሥጋሁ፣ አንዱን ሥጋ ኢየሱስ ክርስቶስን የሚሰዉ ለምዕመናን የሚያቀብሉ ካህናት እንኳ በልቡናቸው ወደ እግዚአብሔር መቅረብ ካልቻሉ መለያየታቸው የማይቀር ጉዳይ ነው። እውነት ክርስቶስ አንድ ነው። ማን ከፈለው? ካህናት ሲከፋፈሉ ክርስቶስን እየከፈሉት ነው። በእነሱ አረግ ከፍሎ ያመልኩታል። ይኸው ዘበኞች ሲሆኑ ምዕመናን ክርስቶስን ይከፍሉታል። እሱ ሳይከፈልም ለዘላለም አንድ ነው። ለእኛ ነው የሚቀርብን። ታዲያ እነዚህ ሶስቱ ወጣቶች ተመሳሳይ ለምንበራቸው አንዱ እንኳ የፈራ የለም። የሚገርመኝ ነው በእውነቱ አንዱ እንኳ ብቻ ሆነ እኮ ቀላል ነው። ብቻ ሆነ አንድ አቋም መያዝ ቀላል ነው። ሁለት ሶስት አራት ሰው ሁለት አቋም መያዝ ከባድ። ታዲያ ሶስቱም ተመሳሳይ አቋም፣ ተመሳሳይ እምነት፣ ተመሳሳይ የእምነት ደረጃ እንዴት ሊኖራቸው ይቻላል? እንደው እሳቱ ወደ ላይ ነደደና እንደው ስር አድርገው ሶስት ነው ወደ ያ እሳትስ አመሉን ለወጣ። ምን እላቸዋለሁ? አመል ለወጣ። የእሳት አመሉ ማቃጠል ነው አይደል? እነዚህ ሶስት ልጆች እንኳን ሊያቃጥላቸው ፀጉራቸውን እንኳን መንካታቸው ይበለበል። እነሱም መካከል ላይ ይዘምራሉ። ይባረኩ ወለገ ሁሉ ጉረጌ ይባረኩ ወኩሉ ጉረጌ ወደ እሱ ሊቀርቡ እሱ ወደ እነሱ ቀረባል። እሳቱ ሳይቀር አለቃቸው። እነሱ ወደ እሱ የጣሏቸው እነዚያ ከለዳውያን እንግዲህ ምን አደረጋቸው? ይኸው ያ በነፋስ ሽውታ የሄደው ነበልባል አመድ ያደረጋቸው። ይኸው አመዱን የቀየረ መስሏችሁ ለሌላው ሲሆን እኮ ይሰራል። ለሰለስቱ ደቂቅ ብቻ ነው የማይሰራው። ያ እሳት ልጓሙ ተያዘ። የእሳት ልጓም እያዘ ወደ እግዚአብሔር ለቀረቡ ሰዎች ታዲያ ይህ ዓለም የሚተፋብን እሳት እግዚአብሔር ጋር ካልቀረብ ወደ እግዚአብሔር ካልቀረብ እንዴት ነው ወርዷል? ወደ እሱ መቅረብ ላይ የእነሱን ጓደኛ ወንድማቸውን ዳንኤልን ወደ አናብስቱ ጉድጓድ ወረወሩት። አናብስቱ በመምህራቸው ፊት ተቀጥተው እንደቆሙ ደቀ መዛሙርቱ ነው ቁጭ አሉ። አናብስቱ ሊበሉ አልቻሉ። ወደ እግዚአብሔር የቀረበ ነው ዳንኤል። ይህ ነብይ ደግሞ የገረመ ምግብ አጥቶ ለ3 ቀናት እዛው ጉድጓድ ውስጥ ነበረ። ዕንባቆም የተባለ ለአጫጆች ምሳ ይዞ ሲሄድ መልአኩ ሄደና ምን አለ? ሰልሃ በዳንኤል ለዳንኤል ውሰድለት። በቃ ሰል ለዳንኤል ውሰድለት። ዳንኤል የት ነው ያለው? ባቢሎን የት ነው አለ። እዛው ወደ ታሰረው እንደው እዛው ጉድጓድ ላይ ጨለው ማለት ነው። ወስዶ ነው ያለው ያቺን ወስዶ ሰጠ። በዚህ ሰዓት ዳንኤል ምን እንዳለ ታውቃላችሁ? እነገሌን ብሎ ቅዱሳን እንኳን ጠራ። የዚህ የዳንኤል ትህትናው ገረመኝ። ምን አለ? ትንኝን የማይዘነጋ እግዚአብሔር አሰበኝ። ትንኝን የማይዘነጋ እግዚአብሔር አሰበኝ። ያቺ እስኪ ወጣቶች እንዲህ አይነት ልብ ይኖራል። ወደ እግዚአብሔር የመቅረብ ስሜት ሁሉ ጊዜ ስንሰራ፣ ስንበላ፣ ስንኖርም ሁሌ ወደ እግዚአብሔር የመቅረብ ስሜት ካለ እግዚአብሔር ወደኛ የመቅረብ ፈቃዱ ሰፊ ነው እና ዳንኤል እንዲሆኑ ይኸው ካናብስት አዳነ እንላለን። ይህ ብቻ ይሆን አይደለም። ኧረ ብዙ ነው። ስንቱን አንስተን ስንቱን እንተዋለን። ጊዜያችን አጭር ነው በእውነት። ዮናስ የተባለ ነቢይ ወደ ተርሴስ ሲሄድ ወደ ባህር ተወረወረ። አንበሪ ተቀበለው። በአንበሪ ሆድ ውስጥ ዮናስ ተጠበቀ። አይሁራችን እንኳን የማይችለው እኮ ነው የሚነግረን መጽሐፍ ቅዱስ እኮ። በአንበሪ ሆድ ውስጥ ሆኖ እግዚአብሔርን ለመነ፣ ጸለየ። በጥልቅ ውስጥ ሆኜ አመሰግንሃለሁ አለ። ያ አንበሪ
የምትባል ሀገር ጠፋው። ዮናስ ግን በጤና ነበረ፣ ምንም ጉዳት አልደረሰበትም። አስባችኋል? በአንበሪ ሆድ ለምን መውሰድ ፈለገ እግዚአብሔር? በነፋስ ክንፍ በደመና መውሰድ አይችልም ነበር? ይችላል። ታዲያ ይሄንንም እንደሚችል አሳየ፣ እንደሚያረጋየ። አንበሪው የእግዚአብሔር ነዋ። እግዚአብሔር ካዘዘው ይበላል፣ ካላዘዘው አይበላል። ስለዚህ እንዳይበላው አዘዘ። ስለዚህ አልበላም። ዮናስ በአሳ አንበሪ ሆድ ውስጥ ተጠበቀ። እግዚአብሔር በአንበሪ ሆድ ውስጥ የሚጠብቅ ነው። ወደ እሱ ቅረብ ስልህ ዝም ብዬ አይደለም። ወደ እሱ እንቅረብ ስንል ዝም ብለን አይደለም ነው። እና ይህን በተመለከተ እንዲያው ሊቁ ቅዱስ ኤራቅሊስ ሁሉ ነገር ከተናገረ በኋላ የመጨረሻ መዝጊያ ያደረገው ምን ብሎ መሰላችሁ? ፍጹም ልጅነትን ድህነትን የተሞላች የቅድስት ቤተክርስቲያን የተባለ ብዛት አንደበት ሊናገረው አይችልም። አንደበት ሊናገረው አይችልም። ይኸው ባጭር የምንገልጻቸው እነዚህ አይቶች ስንት ምስጢር እንዳላቸው በእውነቱ አትሞ ይዟል። እና እነዚህ ሁሉ ወደ እግዚአብሔር የቀረቡ ናቸው። አያችሁ። ታዲያ ከሴቶች አንዲት እስኪ ደግ ሴት ልጥቀስላችሁ። ሶስና የተባለች ወደ እግዚአብሔር የቀረበች ሴት ነበረች። ታዲያ ልትታጠብ ወደ አንድ አጸድ በገባች ጊዜ ተንኮለኞች ሐሰተኞች ሰዎች መጥተው ከኛ ጋር ተኛ አሏት። ፈቃዳችን ፈጽም ያሏት። እቺ ሴት ምን አለች? አላደርገውም። በኋላ ምርጫ ሰጥቷት። ምን የሚል ምርጫ? አይ እኛ ጋር ከተኛ ትልኛለች፣ አለበለዚያ ከወንድ ጋር ተኝታ ነበረች ብለን በሐሰት እናስይዘሻለን፣ እናስገድልሻለን አሏት። በዘመኑ ደግሞ አንዲት ሴት ከሌላ ወንድ ጋር ተኝታ ተገኘች ማለት ፍርዱ መገደል ነው። ሌላ ነበር። በዚህ አስፈራሯት። እቺ ሴት ምን አለች? ባደርገው እሞታለሁ፣ ባላደርገው እሞታለሁ። ምን ማለት ነው ምስጢሩ? ባደርገው በእግዚአብሔር ዘንድ፣ ባላደርገው በእነዚህ ሰዎች ዘንድ አለችና መጨረሻ አድርጌ በእግዚአብሔር ዘንድ ከምሞት ሳላደርግ ብሞት ይሻላል አለች። አያችሁ ታማኝነት። ሴቶች እንዴት ናቸው? ራሳችሁን ፈትሹ። በእውነት ታማኞች ናችሁ ለባላችሁ? እውነት ታማኝ ሴት ታስፈልጋለች። እና እቺ ሴት በታማኝነት ተገኘች ከእምነት በኋላ አድርግ ነው ጨው ሰው መጣ። ይኸው ሶስና ከወንድ ጋር ተኝታ አገኘናል በውሸት ችግር አልፈራችም። ዝም አለች። መልስ መስጠትን አይቻልም። ከዛ ያዟት ተባለች። ተያዘች። ወደ ምትገደልበት ቦታ ተወሰደች። ቤተሰቦቿ አፈሩ። ማዳን አይችሉም። አስባችኋል? በዚህ ቅጽበት ማን ሊያድናት ይችላል? እችን ሴት ሁሉም ህዝብ አደመባት። ቤተሰብ እንኳን ማዳን አይችልም። አክስት አጎት የሚባል እንኳን ኧረ ተዋት ብሎ መደገፍና እባካችሁ የዛሬው ማለት አይችልም። ህጉ ቢደርዋት ነው በቃ። ይህች ሴት የምትገደልበት ምንም አይነት ኃጢአት ግን የለበት። ውሸተኞች ግን የማሳለፈው ሰጡ። በእኛም ላይ እንዲህ አይነት ሴራ ይመጣብናል። በተንኮል የሚነሳሱ ሰዎች አሉ። ግን ይህንን ቆርጣ የምታልፈው ወደ እግዚአብሔር ስትቀርብ ነው። ሌላ ማለፊያ የለም። አያችሁ፣ በዘመድ በአዝማድ ተንኮል ሰርተው የሚነሱብንን ሰዎች አድማ ፈጥረህ አትድንም። አድማ በመፍጠር ሳይሆን የምትድነው ወደ እግዚአብሔር በመቅረብ ነው። ነገሮቹን በሙሉ እሱ ያስተካከላል። እቺ ሴት ቀጥታ በልቧ ከእግዚአብሔር ጋር ብቻ ነው የተገናኘች። ከማንም ጋር እባካችሁ እኔ ግን አላረኩም የሚል እንኳን ልጅ አላቀረበችም። በፍጹም ለማንም በቃ እንዲህ አመጡባት። በቃ ጨርሰዋል። በጣም የሚታመኑ ሰዎች ናቸው። መምህራን ምናምን ተብሎ በአካባቢው ጫና ፈጣሪዎች ናቸው። በጣም ስልጣን ያላቸው ናቸው። ታዲያ ሰው ሁሉ የሚቀበል እሷን ሳይሆን እነሱን ነው። ስለዚህ መጨረሻ ፍርድ በቃ ትሞት ነው። ወሰዷት ወደምትገደልበት ቦታ። እስኪ ያቺ ሴቱ ናቸው አስቡ እናንተ። እስኪ እህቶች፣ እናቶች እስኪ እንዲህ አይነት ፈተና ቢመጣባችሁ ምን ትላላችሁ? ወደ ማን ትጮኻላችሁ? ማን ነው ሊያድናችሁ የሚችለው? እና ወደ እግዚአብሔር ነበር እሷ ጮኸቷ። ስለዚህ እንዲህ ወደምትገደልበት ስትሄድ ዳንኤል የተባለ አንድ ወጣት ኧረ ቆዩ እንዴ እናንተ ሰዎች እስኪ ቆዩ አንድ ነገር እንነጋገር። ከዛ ሰው ተረጋጋ። የተገደልኩ ነው። አይ መንፈስ ቅዱስ እንዴት እንደሚሰራ እግዚአብሔር እንዴት እንደሚያድን። ከዚያ በኋላ እነዚህ ሰዎች እስኪ ለየብቻቸው ይልቁ አለ። አንዱ መምህር ነኝ ያለ ውሸተኛ ቀረበ።
እስኪ በየትኛው እንጨት ስር ነበር ተኝታ ያየሃት? በእንዶድ ስር አለ። በል መልአክ እዚሁ ይጠብቃል። እዚሁ ቆይ አንተ ቀረብ። ምን አይነት ዛፍ ስር ነበር ተኝታ ያየሃት? በዋንዛ ስር። ሰዎች አይመስኩኑ ምን አለ አይውሸት። ይገርማችኋል። እነዚህን ሰዎች ወዲያው ነቢዩ ዳንኤል እንደተናገረ መልአክ መጥቶ እንዳከርማ ሰነጠቃቸው። እንዳከርማ እሷ ነፃ ወጣች ነው። አያችሁ፣ ወደ እግዚአብሔር መቅረብ ጥቅሙ ምንድን ነው ትሉኝ እንደሆነ እንዲህ ነው። ብቻ ልብህ ይርባ፣ በሰው ደም አትግባ፣ ሐሰትም አትናገር፣ ጎረቤት ላይ በቅናት አትነሳሳ፣ እግዚአብሔርን በየዋህነት ብቻ ተከተለው። ያን ጊዜ ወደ እሳት እንዳትገባ ሳይሆን የሚያደርግ እሳት ውስጥ ገብተህ እንዳትቃጠል ያደርጋል። አየህ፣ አናውቀውም ተብሎ ስለምንፈራ ነገሮች ሁሉ አይሰሩ። አያችሁኝ? ወደ አናብስት እንዳትጣል ብቻ አይደለም የሚጠብቅ፣ ተጥለህ ይጠብቅሃል። ወደ ባህር እንዳትወረወር ብቻ አይደለም የሚያደርግ፣ ከባህር ውስጥ ያወጣሃል። እግዚአብሔር ማለት ችሎታው ያ አያችሁ። በዘመናዊ የነበረ አብርሃምን አታስታውሱም? የምለቱ ኃይል ልጅን ሰዋልኝ ሲለው እሺ ብሎ የወሰደው እኮ በልጅ ዘር ይበዛልሃል ብሎ የተናገረውን እኮ ሳይሆን ቀርቶ አይደለም። እና በደንብ መሰረታዊ የሆነውን ወደ እግዚአብሔር የመቅረብ ምስጢር በእነዚህ ማግኘት ይቻላል። ስለዚህ ተወዳጆች እኛ ወዴት ነው ወደ እግዚአብሔር እውነት የቀረብን? እሱን እያሰብን ልንሄድ ይገባል። ለእነዚህ ሁሉ የቅዱሳን ታሪክ ሲነገር ለእኛ ነው። እኛም አሁን በልጆቻችን፣ በትዳራችን፣ በቤታችን ብዙ ነገር የሚፈትነን ፈተና ይኸው የምንወጣ ያን ፈተና የምንወጣው እግዚአብሔር ሲቀርብ ነው የሚለው ነገር መሰረታዊ ሁኔታ ልንይዝ ይገባል ለማለት ፈልጌ ነው። እግዚአብሔር አምላካችን በቸርነቱ ይጠብቀን። እኔም ተናግሬያለሁ። ተናግረው ከማጥፋት እናንተ ሰምታችኋል፣ ሰምቶ ከማጥፋት ይሰውረን። ነገ ደግሞ በዚህ ርዕስ ከሰዓት ባለን ይህንኑ እንዳለ በአዲስ ኪዳን ባሉ ቅዱሳን እና የእኛን ሕይወት በተመለከተ እንዳስሳለን ማለት ነው። ዘከማኮ ሕይወት ሊተ አዳንከኒ በዛ ሳይልከ ሴፋን ከርዚዮ በኩሉ ጊዜ ወኩሉ ማይለቴ እስመ ኪያከ ሲኩ ብዙ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም።